በየጊዜው እጃችን የያዘውን ጊዜያዊ ሰደቃ ማድረግ፣ መልካም ነገር ላይ መሳተፍ፣ እጅ መዘርጋት አስፈላጊ፣ ተገቢ፣ ጠቃሚ ከመሆኑም ጋር የተሻለው የመልካም ሥራ አይነት የበጎነት አይነት ቋሚ የሆኑ ከሞቱ በኋላም አጅራቸው እንዲቀጥል የሚያደርጉ መልካም ሥራዎች ላይ መሳተፍ ነው። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአታረሁም ወኩለ ሸይእን አሕሰይናሁ ፊ ኢማሚን ሙቢን ብሏል ጌታ አላህ ተባረከ ወተዓላ። በሰላም የሰው ልጅ ሲሞት ሥራው ሁሉ ይቋረጣል ሶስት ነገሮች ሲቀሩ ብላ። ማናቸው እነዚህ ሶስት ነገሮች? ሷሊሕ የሆነ ደግ የሆነ ጥሩ ልጅን ወልዶ ተክቶ የሄደ ይህ ጥሩ ልጁ ዱንያ ላይ ኖሮ ኸይር እስከሰራ ድረስ አጅሩ ለወላጅ ይሸጋገራል። ልጅም የልጅ ልጆቹን ጥሩ ሷሊሕ አድርጎ አሳድጎ ተክቶ ከሄደ አባትም አያትም ቅድመ አያትም ሷሊሕ ደግ ልጅ ዱንያ ላይ እንዲገኝ ያደረገ በሙሉ ሞቶም አጅር ያገኛል። ወከዛሊክ ጠቃሚ እውቀትን ዒልምን አስተምሮ ተማሪዎችን አፍርቶ ተክቶ የሄደም እንደዚሁ አጅሩ ይቀጥላል። ሰደቃ ጃሪያ ተሻጋሪ የሆነ መልካም ሥራን ሰርቶ የሄደም እንደዚሁ ቢሞትም ሥራው አይቆምበትም ብላ። በተረፈ የሰው ልጅ ከሞተ በኋላ ማንም ለሱ ሊሰግድ አይችልም። አያስታውሱትም የሰው ልጅ እኔ ዘንድ ካለው ይልቅ ለኔ የሚጠቅመኝ አላህ ዘንድ ያለው ነው። እኔ ዘንድ ያለው ሊያልቅ ይችላል፣ ሊዘረፍ ይችላል፣ ሊወረስ ይችላል፣ ሊከስር ይችላል። አላህ ዘንድ ያለው ግን አስተማማኝ ነው። ዱንያ ላይ አለኝ ያልኩኝ ከምጽናና አኼራ ላይ አለኝ ብል ይሻለኛል የሚል እምነት ውስጣቸው ላይ አድሮ ዱንያ ላይ አለ የተባለ ያውም በዛ ዘመን የህይወት ምንጭ መሰረት ቴምር ነው በእነሱ ጊዜ። ሌሎች የገቢ ምንጮች የሥራ አማራጮች ብዙም የሉ። በዛ ዘመን በዚህ ልክ ያካበቱት ሀብታቸውን ለአላህ ሰጥተዋል። የሰሙትን የቁርአን አንቀጽ ተግብረዋል። በዚህ መልኩ የተደራጀ የለማ ይዞታ ወቅፍ ሊያደርጉት የሚችሉት ንብረት የሌላቸው ጫካ የሄዱ እንጨት ሰብረው አምጥተው አቅም ለሌላቸው ሰዎች እንጨቱን እያካፈሉ ሄደው ሰብረው ማውጣት ለማይችሉ እየሸጡ ገንዘቡን ሰደቃ እየሰጡ የጉልበት ሥራ ይሰሩ ነው። ጀነትን እንደምትወዱ የገንዘብ የጉልበት አስተዋጽኦ በማድረግም አሳዩ ስለተባለ ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አላህ ለባሮቹ የተለያዩ ወደሱ የሚቃረቡበት የሱን ውዴታ የሚያገኙበት ወንጀላቸው የሚማርበትን አጋጣሚዎችን ፈጥሯል። አላህ ተባረከ ወተዓላ ካመላከታቸው የመልካም ሥራ አይነቶች አንዱ ከሞተም በኋላ አጅሩ
እንዲቀጥል የሚያደርግን መልካም ሥራ ሰርቶ መሄድ ነው። የሰው ልጅ ከሞተ በኋላ አብዛኛውን ጊዜ ይረሳል፣ ስራው ይቆማል፣ ይቋረጣል። ከሰው ልጆች ሁሉ እድለኛ ብልህ ሰው ማለት በህይወት እስካለ ድረስ ብቻ ሳይሆን ከሞትኩ በኋላም አጅር ወደ አኺራ እንዲፈስልኝ እንዲጎርፍልኝ አንድ ነገር ማድረግ አለብኝ ብሎ ሞቶም ዱንያ ላይ ስሙ በመልካም እንዲወሳ አጅሩ እንዲቀጥል የሚያደርግን ሥራ ሰርቶ የሚሄድ ሰው ነው። ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን ተብለናል። ጌታችሁ አላህን ተባረከ ወተዓላ በብቸኝነት ተገዙት፣ በሱ አታሻርኩ፣ አትቀላቅሉ። ይህ ብቻ በቂ አይደለም። ወፍዐሉል ኸይር መልካም የተባለን ሁሉ ኸይር ሥራን እንዳቅማችሁ ስሩ። ይሄን ካደረጋችሁ አላህን በብቸኝነት ካመለካችሁ ኸይር ሥራዎችን በየአይነቱ መልካም ሥራዎችን ከሰራችሁ እንደምትድኑ ተስፋ ይደረግላችኋል ይላል። ለመዳን ብዙ መልካም ሥራዎችን መስራት ያስፈልጋል። በመልካም ሥራ ነው ሰዎች አላህ ዘንድ ደረጃቸው የሚበላለጠው። ነቢዩ ዓለይሂ ሰላቱ ወሰላም አላህ መርጦኛል፣ ነቢይ አድርጎኛል፣ ከኔ በላይ ሰው የለም ብለው ቁጭ አይሉም ነበር። እኔ ከማናችሁም በላይ አላህን የማውቅ ነኝ፣ ከማናችሁም በላይ በዛው ልክ የምፈራ ነኝ፣ ማድረግና መተው ያለብኝን የማውቅ ነኝ ብለዋል። ማድረግ ያለባቸውን ሁሉ ያደርጉ ነበረ፣ መተው ያለባቸውን ሁሉ ይተው ነበረ። ኸይር ሥራ ላይ ጀግና ነበሩ፣ ደፋር ነበሩ፣ ከፊት ነበሩ። ከማንም በላይ ቸር ለጋስ ነበር። ሰው ጠይቋቸው ባዶ እጁን አይመለስም ነበር። የጠየቃቸውን ሰው አያሳፍሩም ነበር። ተቸግሮ እሳቸው ጋር የመጣ ሰው ወይም ችግሩ ወዲያው ይፈታለታል፣ አሊያ ደግሞ መልካም ቃል ተገብቶለት ልቡ ተደስቶ ተስፋ እያደረገ እንዲመለስ ያደርጉ ነበር። ሸለቆችን የሚሞሉ የቤት እንስሳትን ለሰዎች ሰጥተዋል። ለራሳቸው እንኳ ተቸግረው ለቤት ለሚስቶቻቸው ቀለብ የሚያስገቡበትን አጥተው ልብስ አስይዘው በዱቤ መልኩ የወሰዱበት ሁኔታ ነበር። ኸይር ከመስራት ወደ ኋላ የማይሉ መሆናቸውን የሚያሳይ ነው። ከመልካም ሥራዎች ሁሉ በላጩ ቋሚ የሆነ መልካም ሥራ ነው፣ ትንሽ እንኳ ቢሆን በማለትም ቋሚ የሆነ ማይቋረጥ ኸይር ሥራ እንድንሰራ አነሳስተዋል፣ አበረታተዋል። በየጊዜው እጃችን የያዘውን ጊዜያዊ ሰደቃ ማድረግ፣ መልካም ነገር ላይ መሳተፍ፣ እጅ መዘርጋት አስፈላጊ፣ ተገቢ፣ ጠቃሚ ከመሆኑም ጋር የተሻለው የመልካም ሥራ አይነት የበጎነት አይነት ቋሚ የሆኑ ከሞቱ በኋላም አጅራቸው እንዲቀጥል የሚያደርጉ መልካም ሥራዎች ላይ መሳተፍ ነው። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአታረሁም ወኩለ ሸይእን አሕሰይናሁ ፊ ኢማሚን ሙቢን ብሏል ጌታ አላህ ተባረከ ወተዓላ። የሰው ልጆች እዚህ ዱንያ ላይ ትተውት የሄዱትን አሻራ እንመዘግባለን ብሏል። እስካለን ድረስ መልካም ሥራ ልንሰራ ከዱንያ ስንወጣም አሻራችንን አሳርፈን መልካም ነገር ላይ ስማችንን አስመዝግበን ሞተንም አጅራችን እንዲቀጥል የሚያደርግ ሥራ ሰርተን ልንሄድ ይገባናል። ከሞተም በኋላ አብዛኛውን ጊዜ እንረሳለን። ከስንት አንድ አላህ ሷሊሕ ልጆችን ጥሩ ዝርያን ያደለው የወፈቀው ሰው ካልሆነ በስተቀር ሰው ሲሞት ለቀናት ሰዎች ቢያለቅሱለት ነው፣ ለቀናት ቢያስታውሱት ነው። ከዛ በኋላ ቀስ ያለ ይረሳል። አስተዋይነት፣ አርቆ አሳቢነት ከሚገለጽባቸው መንገዶች አንዱ ነገ ስሞት ወላጅ፣ ልጅ፣ ወዳጅ ሲረሳኝ ምታወስበት የሰማይ በሬ ክፍት ሆኖ የኔ አጅር ወደ ሰማይ የሚወጣበት ኸይር ሥራ መስራት አለብኝ። አፈር ላይ ስተኛ የዱንያ ሥራዬ ሲቆም ወዳጅ ሲዘነጋኝ የቀብር ቤቴን የሚያሞቅልኝ ሥራ መስራት አለብኝ ብሎ እዚሁ በራስ እጅ የአኺራ ቤትን መስራት፣ በራስ እጅ ኸይር መዝራት ያስፈልጋል። ይህ በሸሪዓው አነጋገር ወቅፍ የሚባለን ሥራ በመስራት ወቅፍ ላይ በመሳተፍ የሚሳካ ዓላማን በዘመናችን ያሉ ዘርፈ ብዙ የኡማውን ችግር ከሚቀርፉ መፍትሄዎች አንዱ ወቅፍ ነው። በየቦታው የቲሞች አሉ፣ አረጋውያን አሉ፣ ባሎቻቸው የሞቱባቸው ጠዋሪ የሌላቸው ሴቶች አሉ። ኡማውን ለማገልገል መቋቋም ያለባቸው ተቋሞች አሉ፣ ድርጅቶች አሉ። እነዚህን ሁሉ ተባብሮ ማሳካት ኡማው በየቦታው በየዘርፉ ራሱን ችሎ እንዲኖር ስራዎች እንዲሰሩ ማገዝ ለራስ ቋሚ የሆነ ኸይር ሥራ ተክሎ መሄድ ነው።
መቼም የማያልቅ ካዝና ማቆም ነው የሚሆን። ወቅፍ ማለት አንድን ነገር በቋሚነት አጅር እንዲሰጥ አገልግሎት እንዲሰጥ አጅሩ ሁሌ እንዲጎርፍ መሰረቱን ንብረቱን ለአላህ መስጠት ማለት ነው። ወቅፍ ማለት የቆመ የተተከለ ነገር ማለት ነው። እስከ ቂያማ ድረስ ምድር እስክትጠፋ ድረስ ቋሚ ሆኖ የአላህ ነው፣ አይሰጥም፣ አይሸጥም፣ አይወረስም ተብሎ ለአላህ የሚሰጥ ማለት ነው። ቋሚው የአላህ ነው መሰረቱ። ከዛ የሚገኘው ጥቅም የኡማ ነው። ለሚገባው አካል ለእንደዚህ አይነት ዓላማ እንዲውልልኝ ወቅፍ አድርጌያለሁ ተብሎ ተኬዶ ለየቲሞች ሊሆን ይችላል፣ አዲስ ወደ ዲን ኢስላም ለገቡ ሰዎች ሊሆን ይችላል፣ ለታማሚዎች ሊሆን ይችላል፣ መስጂድ ሊሆን ይችላል፣ ቁርአን ትምህርት ቤት ሊሆን ይችላል። ለኡማ የተለያዩ አገልግሎቶችን ሊሰጥ የሚችል ተቋምን ወቅፍ አድርጎ ሙሉ በሙሉ የሚሆን ተሳትፎ አድርጎ መሄድ ይህ የወቅፍ አይነት ነው። ለአላህ ተባረከ ወተዓላ የሚሰጥ ነው። ሰደቃ ጃሪያ የሚባለውም ይሄ ነው። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሲሞት ስራው ሁሉ ይቋረጣል ሶስት ነገሮች ሲቀሩ ብላ። ማናቸው እነዚህ ሶስት ነገሮች? ሷሊህ የሆነ ደግ የሆነ ጥሩ ልጅን ወልዶ ተክቶ የሄደ ይህ ጥሩ ልጁ ዱንያ ላይ ኖሮ ኸይር እስከሰራ ድረስ አጅሩ ለወላጅ ይሸጋገራል። ልጅም የልጅ ልጆቹን ጥሩ ሷሊህ አድርጎ አሳድጎ ተክቶ ከሄደ አባትም አያትም ቅድመ አያትም ሷሊህ ደግ ልጅ ዱንያ ላይ እንዲገኝ ያደረገ በሙሉ ሞቶም አጅር ያገኛል። ወከዛሊክ ጠቃሚ እውቀትን ዒልምን አስተምሮ ተማሪዎችን አፍርቶ ተክቶ የሄደም እንደዚሁ አጅሩ ይቀጥላል። ሰደቃ ጃሪያ ተሻጋሪ የሆነ መልካም ስራን ሰርቶ የሄደም እንደዚሁ ቢሞትም ስራው አይቆምበትም ብላ። በተረፈ የሰው ልጅ ከሞተ በኋላ ማንም ለሱ ሊሰግድ አይችልም። አያስታውሱትም። የሰው ልጆች አብዛኛውን ጊዜ ከቀናት በኋላ ይረሳሉ። ከቀናት በኋላ አይደለም ወገናቸውን ወንድማቸውን ቀብረው መተው የቀበሩበት የእጃቸው አፈር ቆሻሻው ሳይወገድ በፊት እንኳ ይበላሉ፣ ይጠጣሉ፣ ይጎራረሳሉ፣ ይስቃሉ። አፈር ላይ ወዳጃቸውን አስተኝተው መተው ሰርግ ቤትና ሐዘን ለቅሶ ቤትን መለየት ሁሉ የከበደ ነው በዘመናችን ሰዎች። ቀብር ላይ ቆመው ቴምር የሚጎራረሱ ሰዎችን እናያለን። ድንኳን ላይ ቁጭ ብለው የተሳሳቁ እየቀለዱ ተቃቅፈው እየተሳሳሙ ምግብ የተጎራረሱ ይታያል። ከደቂቃዎች በኋላ ማለት ነው። በዚህ ሐል ላይ ያለ ሰው ያስታውሰኛል ብሎ መገመት ሞኝነት ነው። በተለይ ባለንበት የተለያዩ የሰው ልጆች ትኩረታቸው አኺራ ላይ ከመሆን ይልቅ ዱንያ ላይ እንዲሆን የሚያደርጉ ነገሮች በበዙበት ዘመን ሰው ለነፍሱ ለራሱ አስቀድሞ ሊያስብ አኺራውን ራሱ ሊገነባ እዚሁ ሆኖ ወደ አኺራ መልካም ስራ ሊሸኝ ሞቶም ስራው እንዳይቋረጥ በቋሚነት ወደ አኺራ አጅር የሚሸኝለት ወቅፍ ተክሎ ፈጥሮ ሊያልፍ ይገባዋል። ሰደቃ ጃሪያ ማለት ይሄ ነው አሉ የእስላም ሊቃውንት። ነቢ ዓለይሂ ሰላቱ ወሰላም የሰው ልጅ ሲሞት ስራው ሁሉ ይቋረጣል፣ ሶስት ነገሮች ሲቀሩ ያሉላቸው ነገሮች እነዚህ ናቸው ወቅፍ የሚባሉት። ዒልምን ማስተማር፣ እስላማዊ መጽሐፍትን ማሳተም፣ ዒልም በየሀገሩ በየአካባቢው እንዲሰራጭ በገንዘብም በእውቀትም በጉልበትም በጊዜም አስተዋጽኦ ማድረግ፣ መስጂድ መድረሳ ሲገነባ አስተዋጽኦ ማድረግ መገንባት፣ ጥሩ ልጆችን ወልዶ አሳድጎ ቁርአን አስሐፍዞ ዒልም አስተምሮ መሄድ አለኝ የሚባለው የሰው ልጅ ሊኮራበት የሚችለው ይህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ሂጅራ ባደረጉ በተሰደዱ ጊዜ የመጀመሪያ ስራቸው መስጂድ መስራት ነበር። ለመስጂድ የመረጡት ቦታ በኒ ነጃር የሚባሉ የመዲና ነዋሪዎች ጎሳዎች ይዞታ ነበር። የመረጡትን ቦታ እንዲሸጡላቸው በኒ ነጃሮችን ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ያ በኒ ነጃር ሳሚኑኒ፣ እናንተ የነጃር ጎሳ ቤተሰቦች ሆይ ይህ መስጂድ ልሰራበት የፈለኩትን ቦታ ዋጋውን ንገሩኝ፣ ስንት ልስጣችሁ ብለው ጠየቋቸው። በኒ ነጃሮች የታደሉ ሰዎች ነበሩና ላ ነጥሉቡ ተመነሁ ኢላ ሚነላህ፣ እርሶ ለመስጂድ የመረጡትን ቦታ በገንዘብ አንለውጥም፣ እርሶ መስጂድ ሊሰሩበት የመረጡትን ቦታ ተመኑን ዋጋውን አጅሩን የምንፈልገው የምንጠብቀው ከአላህ ነው አሉ። ታደሉ። እሺ ብለው ነብዩ ሰለላሁ ዐለይሂ ወሰለም መስጂዱን ሰሩት። በኒ ነጃሮች ወቅፍ አደረጉ። ከ1400 ምናምን ዓመት በፊት የረሱል ዐለይሂ ሰላቱ ወሰላም መስጂድ ምድራችን ላይ ዓለም ላይ ከካዕባ መስጂድ ቀጥሎ ሁለተኛው የላቀ መስጂድ በኒ ነጃሮች ወቅፍ ያደረጉት ነው። እዚያ መስጂድ ላይ አንድ ሶላት መስገድ
ከመስጂድ አልሐራም ውጪ ሌላ ቦታ ላይ ከሚሰገድ ከ1000 ሶላት ይበልጣል። መስጂድ ነበዊ ላይ በዚህ መልኩ አንዱ ሶላት በ1000 ሶላት የተባዛ ስንት ሚሊዮን ሰው ሰግዷል እስከዛሬ በየቀኑ ያው በዑምራ ጊዜ በሐጅ ጊዜ ስንት ሰው ኢዕቲካፍ አድርጓል እነሱ ወቅፍ ባደረጉት ስንት ሰው ዒልም ተምሯል ስንት ሰው ዒልም አስተምሯል ስንት ጀግኖች እነ ኢማሙ ማሊክ ሌሎችም ከሱሐቦች ጀምሮ ጃቢር ኢብኑ አብዱላህ ተምረዋል አስተምረዋል። ይሄ ሁሉ የበኒ ነጃሮች አጅር ላይ ነው የሚሰፍረው መስጂዱን መሬቱን ወቅፍ ያደረጉ ሰዎች ላይ በየቀኑ በሚሊየን በቢሊየን የሚቆጠር ሐሰናት አጅር ይጻፍላቸዋል። አላህ እንጂ ማንም መጠኑን የማያውቅ የተባረከ ሥራ ሰርተው በመሄዳቸው ዛሬ በእጃችን የሆነ ነገር ሊኖር ይችላል። ነገ የኛ ነው ወይስ የኛ አይደለም ትተነው እንሄዳለን ወይስ ይሄድብናል ያመልጠናል ማናችንም አናውቅ። ኸይርን ለነገ እንዳንል ኢስላም መክሮናል። አቅም ያለው በሙሉ የበኩሉ ነገ ቀብር ውስጥ ገብቶ አፈር ላይ ሲተኛ የቀብር ቤቱን ሊያሳምርለት ሊያሞቅለት የሚችል ነገር ማድረግ መቻል አለበት። ለዱንያ ከምንጨነቀው በላይ ለአኺራ ልንጨነቅ የዱንያ ቤታችንን ከምናሳምረው በላይ የአኺራ ቤታችንን በገዛ እጃችን በራሳችን እጅ ልናሳምር ይገባናል። ራሱ ቤቱን ያላሳመረ የውጭ ሰው መጥቶ ሊያሳምርለት አይችልም። ራሱ ቤቱን ያላደሰ ከፍ አድርጎ ያልገነባ ሌሎች መጥተው እሱን ዞርበል ብለውት ወይም ጥግ ተቀመጥ ብለውት ጋቢ አልብሰውት ቤቱን ሊሰሩለት አይችልም። የዱንያ ቤታችን የዱንያ ህይወታችንን እኔ ነኝ የህይወቴ መሪ ቀማሪ አሳማሪ እንደምንለው የአኺራ ህይወታችንን የአኺራ ቤታችንን እዚህ ዱንያ ላይ በጤና በአፊያ በቁም ያለን ልንሰራ ይገባናል ልናሳምር ይገባናል። ወቅፍ ኸይር ስራ ለኡማ አስተዋጽኦ የሚያደርግ ተቋም የሚሰራበት አጋጣሚ ላይ ሁሉ አቅም ያለው ሙሉን ማንም ሳይነካብኝ እኔ እሰራለሁ ሊል አቅም የሌለው ደግሞ እንደ አቅሙ ኸይር ስራ ሊሰራ ይገባል። መልካም ስራዎችን ትንሽም ቢሆን አስተዋጽኦ ማድረግ አላህ ዘንድ ተባረከ ወተዓላ ትልቅ አጅርን ያሰጣል። ኢዛ አቅም ያለው ሙሉ መስጂድ በመገንባት መድረሳ በመገንባት የየቲሞች መጠለያ በመስራት ለአላህ ባሪያዎች ቋሚ አገልግሎትን የሚሰጠን ኸይር ስራ ሰርቶ በመሄድ አላህ ዘንድ ተባረከ ወተዓላ ያለን ህይወት የአኺራ ህይወታችን አስተማማኝ እንዲሆን ጥረት ልናደርግ ይገባናል። ለመብላት ለመጠጣት ውጪ ሀገር ሄዶ ለመዝናናት ልብስና የቤት ቁሳቁስ ለመቀየር የሚወጣ ያለ አግባብ የሚባክን ብዙ ገንዘብ አለ። አልችልም አቅም የለኝም እያልን የአኺራ ጉዳይ ላይ ለነገ እንላለን ለከነገ ወዲያ እንላለን ለቀጣይ ዓመት እንላለን። ነገር ግን ካስፈላጊው በላይ ኢስራፍ ደረጃ የደረሰ የግል ህይወት ላይ ግን የምናፈሰው ገንዘብ ብንታደል ብናስብ ለአኺራችን የአኺራ ከወርቅ ከብር የተሰራ ቋሚ ፎቅ ሊያሰራልን ይችላል። ማሰብ ለአኺራ መጨነቅ አላህ ተባረከ ወተዓላ የሰጠንን መልሰን የሰጠን እንደሆነ ማሰብ ይገባናል። አላህ ተባረከ ወተዓላ ኸይርን የሻለ ሰው እዚህ ዱንያ ላይ የአኺራ ቤቱን ራሱ ይሰራል። ሞኝ የሆነ አኺራው የተበላሸ እዚህ ዱንያ ላይ ብቻ ደልቶት ተመችቶት የኖረ አኺራውን ቸላ ይላል። አኺራ በሶላት በጾም ብቻ አይደለም በብርም ጭምር ነው የሚገዛው። በጉልበት በሚደረግ ልፋት ድካምም ጭምር ነው አኺራ የሚስተካከለው። በሁሉም ነገር አኺራን ልናስቀድም በቻልነው ሁሉ አኺራችንን ልንገነባና ልናሳምር يقبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد የዱንያ ጠፊነት የአኺራ ቋሚነትና ውድነት የገባቸው የነቢዩ ዓለይሂ ሰላቱ ወሰላም ሱሐቦች ባልደረቦች ዱንያ ላይ ያገኙትን ውድ ነገር ወደ አኺራ ነበረ አስቀድመው የሚሸኙት። ዱንያ ጠፊ እንደሆነች አላቂ እንደሆነች የገባው ሰው የተረዳ ሰው ይሄን ነው የሚያደርገው። የኔ የሚባለው ወደ አኺራ የሄደ የተሸኘ ነው። ዱንያ ላይ ያለ የወራሽ ማን ነው ከናንተ ውስጥ ከወራሹ ገንዘብ ይልቅ የራሱን ገንዘብ የሚወድ ብለው ሲጠይቁ ያ ረሱላህ ሁላችንም የራሳችን የኔ የምንለውን ከልጆቻችን የበለጠ እንወዳለን ሲሏቸው እንግዲያውስ የእናንተ የሚባለው ወደ አኺራ የተሸኘው ነው።
እዚህ ዱንያ ላይ የምትተውት የሚቀረው የእናንተ ሳይሆን የወራሽ ነው ብለዋል አለይሂ ሰላቱ ወሰላም። ለዛ ዱንያ ላይ ባለን አጋጣሚ አኺራን ልንገዛ ይገባናል። ይሄን ከተረዱ ሱሐቦች መካከል አንዱ የሆኑት አቡ ጠልሃ አልአንሷሪ ረዲየላሁ ዐንሁ ወአርዳህ ከመዲና ሰዎች ሁሉ የተሻለ ሀብት የነበራቸው ሰው ነበሩ። በተለይ እርሻ ላይ የተሰማሩ ሰው ነበሩ። ካላቸው ሀብት ሁሉ ካላቸው ንብረት ሁሉ ይበልጥ የሚወዱት በይሩሃ የሚባል በመቶዎች የሚቆጠሩ የቴምር ግንዶች ያሉበት ማሳቸውን ነበር በጣም የሚወዱት። የበለጠ ደግሞ የእሳቸውን የቴምር እርሻ ማሳ ተወዳጅ የሚያደርገው ከነቢዩ ዓለይሂ ሰላቱ ወሰላም መስጂድ በቅርብ ርቀት ላይ ነበር ያለው። ነቢዩ ሁሉ ዓለይሂ ሰላቱ ወሰላም እዛ እየገቡ ያርፉ ነበር። ከእሸቱ ከፍራፍሬው ይበሉ ነበር፣ ውሃ ይጠጡ ነበር። እጅጉኑ የሚያስቀና የሚያጓጓ ንብረት ነበር፣ ሀብት ነበር። መዲና ውስጥ ያውም በዛ በበረሃ አካባቢ በድርቅ ዘመን ረሃብ በበዛበት ዘመን የሰው ልጆች የህይወት መቋቋሚያ እንደ ዛሬ ነዳጅ ወዘተ በሌለበት ማሳና እርሻ አትክልት በሆነበት ዘመን ላይ በብዙ መቶዎች የሚቆጠሩ ቴምሮች፣ ወይኖች ወዘተ ሌሎችም ያሉበት ጣፋጭ ውሃ ምንጭ ያለበት ትልቅ ሀብት ነው። ያውም ከነቢዩ ዓለይሂ ሰላቱ ወሰላም መስጂድ ጎን ላይ። ይሄን በጣም የሚወደውን ማሳውን እርሻውን ለአላህ መስጠት ፈለገ አቡ ጠልሃ። ለዚህ ምን አነሳሳው? ቁርአን ሰምቶ ነው። የሱሐቦችን ህይወት የቀየረው ቁርአን ነው። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሒቡን የሚል የቁርአን አንቀጽ ወረደ። የምትወዱትን ከምትወዱት ቀንሳችሁ ለአኺራችሁ እስካልሰጣችሁ ድረስ ጀነትን አታገኙም፣ የኢማንን ጣዕም አትቀምሱም ተባለ። ይህ አንቀጽ አቡ ጠልሃ ለጀነት እንዲጓጓ አደረጋቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም በመሄድ ያ ረሱለላህ ጌታ አላህ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሒቡን የምትወዱትን እስካልሰጣችሁ ድረስ ኢማን አታገኙም፣ ጀነት አታገኙም ብሏል። እኔ ከንብረቴ ሁሉ በጣም የሚወደው በይሩሃ የሚባለውን እርሻዬን ነው፣ ማሳዬን ነው፣ መናፈሻ አትክልቴን ነው። እነሆ ወኢነሃ ሰደቀቱን ሊላህ በጣም ወደውን በይሩሃ የሚባለውን እርሻ ማሳዬን ለአላህ ሰደቃ ሰጥቻለሁኝ፣ አላህ ዘንድ አጅሩን እጠብቃለሁኝ። ፈضዕሃ ያ ረሱለላህ ሐይሱ አራከላህ እኔ ለእርሱ አስረክቤያለሁኝ ለአላህ የሰጠሁትን እርሶ ደግሞ አላህ ያሳወቀውት ይሻላል ያሉት ነገር ላይ ያውሉት ብሎ አቡ ጠልሃ ለነቢዩ አስረከቡ ሀብታቸው ንብረታቸው። ነቢዩ ሰለላሁ ዐለይሂ ወሰለም በኻር በጣም ደስ ይላል፣ አንተ ለዘመዶችህ ራስህ ብታከፋፍለው የተሻለ ነው ብለው መለሱ ነቢዩ ሰለላሁ ዐለይሂ ወሰለም። አቡ ጠልሃም እሺ ያደርጋለሁ እርሶ እንዳሉት ብለው ለዘመዶቻቸው ላጎታቸው ልጆች ለአቅመ ደካሞች ከፋፍለው ሰጡ። አቡ ጠልሃ ረዲየላሁ ዐንሁ ወአርዳህ የለፉበትን የደከሙበትን ህይወታቸውን እድሜያቸውን የጨረሱበትና መጨረሻ ላይ ቁጭ ብለው መብላት የሚችሉበት ደረጃ ላይ ያደረሰ ሀብታቸውን አሳልፈው ሰጥተዋል ለአላህ ብለው በቅጽበት። ይሄ ነው ሰደቀቱ አልጃሪያ የሚባለው። እኔ ዘንድ ካለው ይልቅ ለኔ የሚጠቅመኝ አላህ ዘንድ ያለው ነው። እኔ ዘንድ ያለው ሊያልቅ ይችላል፣ ሊዘረፍ ይችላል፣ ሊወረስ ይችላል፣ ሊከስር ይችላል። አላህ ዘንድ ያለው ግን አስተማማኝ ነው። ዱንያ ላይ አለኝ ያልኩኝ ከምጽናና አኺራ ላይ አለኝ ብል ይሻለኛል የሚል እምነት ውስጣቸው ላይ አድሮ ዱንያ ላይ አለ የተባለ ያውም በዛ ዘመን የህይወት ምንጭ መሰረት ቴምር ነው በእነሱ ጊዜ። ሌሎች የገቢ ምንጮች የሥራ አማራጮች ብዙም የሉ። በዛ ዘመን በዚህ ልክ ያከበቱት ሀብታቸውን ለአላህ ሰጥተዋል። የሰሙትን የቁርአን አንቀጽ ተግብረዋል። በዚህ መልኩ የተደራጀ የለማ ይዞታ ወቅፍ ሊያደርጉት የሚችሉት ንብረት የሌላቸው ጫካ የሄዱ እንጨት ሰብረው አምጥተው አቅም ለሌላቸው ሰዎች እንጨቱን እያካፈሉ ሄደው ሰብረው ማውጣት ለማይችሉ እየሸጡ ገንዘቡን ሰደቃ እየሰጡ የጉልበት ሥራ ይሰሩ ነው። ጀነትን እንደምትወዱ የገንዘብ የጉልበት አስተዋጽኦ በማድረግም አሳዩ ስለተባለ እነዚህና መሰል አንቀጾች የነቢዩ ዓለይሂ ሰላቱ ወሰላም ወቅፍን የሚያዙ ሐዲሶች ከተነገሩ በኋላ አቅም ያለው ሱሐባ ወቅፍ ያላደረገ የለም ተብሏል። ሁሉም ሱሐቦች እንደ አቅማቸው ወቅፍ አድርገዋል። በቋሚነት አገልግሎት የሚሰጥ አጅርን የሚያስከትል ስራ ሰርተዋል። ስለዚህ አላህ ተባረከ ወተዓላ አቅም የሰጠው በሙሉ ለአኺራዬ ለነገ ህይወቴ ብሎ እዚህ ዱንያ ላይ ያለ በራሱ እጅ ወጪ ሊያደርግ
አኺራውን ራሱ ሊያነጽ ይገባል። ወራሽ ሰደቃ ይሰጥልኛል ብሎ መጠበቅ ተገቢ አይደለም። ካደረገ ከራሱ የመጣ ነው፣ ኸይር ነው። ካልሆነ አይታወቅም። አልፎ አልፎ የወላጅ አፈር ገና እርጥብ እያለ ሳይደርቅ ሳር እንኳ ሳይበቅልበት ልጆች ፍርድ ቤት ይመላለሳሉ፣ ይካሰሳሉ፣ ይካካዳሉ። አንዱ ሌላኛው ላይ ሽጉጥ ይመዛል። እኔ ነኝ ከአባቴ ጋር እየሰራሁ ለፍቼ ደክሜ ሀብታችን እዚህ ደረጃ እንዲደርስ ያደረኩት እናንተ ምንም ድርሻ የላችሁም ብሎ በጉልበት የወላጆቹን የወንድም እህቶቹን ንብረት ለግሉ ለማድረግ የሚሞክር ብዙ አለ። አላህን የማይፈራ የወላጆቹን ዕዳ የማይከፍላል። ሐጅ ያላደረጉ ዘካ ያላወጡ ወላጆች ልጆቻቸው ዘካ ሊያወጡላቸው ሐጅ ሊያደርጉላቸው ይገባል። በመሰረቱ ይጠቅማል አይጠቅምም አላ ኺላፊን በይና አህሊል ዒልም። ነገር ግን አውጥተውላቸው ሐጅ ካላደረጉ ወጅቦባቸው ሳያደርጉ ከሞቱ አድርገውላቸው ዘካም ሳይሰጡ ከሞቱ ሰጥተውላቸው አውጥተውላቸው አላህ ዘንድ ከመጠየቅ ሊያድኗቸው ይገባል። ልጆች ይሄን የሚያደርጉት ሲጀምር አላህን ፈርተው ካደጉ ነው። የወላጅን ሐቅ ካወቁ ነው። የአኺራን ሒሳብ ግምገማ ክብደቱን ከተረዱ ነው። ከሞትኩ በኋላ ልጆቼ የተረፋቸውን ያወጣሉ፣ ሰደቃ ይበሉልኛል፣ ያልተጨበጠ ያልተረጋገጠ ነገር በሙሉ ፍላጎት በገዛ እጅ በጥሩ ንያ በህይወት ያሉ ማድረግ ብልህነቱ ይህ ነው። ወአቅሪዱላህ ቀርደን ሐሰና ወማ ትቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ ሁወ ኸይረን ወአዕዘመ አጅራ ወስተግፊሩላህ ኢነላህ ገፉሩር ረሒም ተብለናል። ለአላህ አበድሩ መልካም ብድርን። አላህ ብድር ይፈልጋል ወይ? አይፈልግም። ለእናንተው እንዲቀመጥላችሁ በብድር መልኩ የተሰጠ ነገር ይመለሳል ተብሎ ስለሚታመን ዝም ብሎ ከመስጠት በብድር መልኩ መስጠት ሰዎችን ስለሚያነሳሳቸው ለአላህ አበድሩ። አላህ ተባረከ ወተዓላ የሰጣችሁትን አይክድም፣ አይሰርዝም፣ ዋጋ ቢስ አያደርግም። እጥፍ ድርብ አድርጎ ያስቀምጥላችኋል። መቼ? የቅያም ቀን ላይ፣ የጭንቁ የመከራው ቀን ላይ፣ ማንም ለማንም ማያዝንበት፣ ማንም ማንንም ማያስታውስበት ቀን ላይ ይጠቅማችኋል። መልካም የሆነ መመጻደቅ የሌለበት፣ በንግግር መልካም ስራን ማጥፋት፣ ጉራ ውስጥ መግባት የሌለበት፣ ከንጹህ ምንጭ የተገኘ በድብቅ በደስታ የሚሰጥን ስጦታ ለአኺራችሁ የሚሆናችሁን ስጡ። እዚህ ዱንያ ላይ ሆናችሁ ወደ አኺራ የምታሳልፉት ምሸኙት ኸይር ስራ በሙሉ አላህ ዘንድ የተሻለ ሆኖ እጥፍ ድርብ ሆኖ ይጠብቃችኋል፣ አጅሩም ይበዛላችኋል። ሁሌም አላህን ምህረት ጠይቁ። አላህ ተባረከ ወተዓላ መሃሪና አዛኝ ነው ተብለናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ونبيك سيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك غنى لا يطغينا وصحة لا تلهينا. اللهم إنا نسألك غنى لا يطغينا وصحة لا تلهينا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. فرج اللهم هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. آمين والحمد لله رب العالمين.